የሆነ ነገር ብትሆን ለዘላለም የምትሰበር እናት አለቻት። ስለዚህ ፍቷት ለማለት ነው። ተግባባን። ዴሊት አድርገው ኮምፕሊትሊ ዴሊት አድርገው። ላይፍ ሾው ለማንም እንዳትልክ ዴሊት አድርግላት። ቢኖርስ ምን ችግር አለው? ቆንጆ ሰውነት አላት። እንኳን የሷ ሰውነት እኛ የሶስት ልጅ የተሸከመ የኔም ገላ ማለት ነው ብታይ ምን ታመጫለሽ? እኔ ያልገባኝ ነገር እናንተ እኮ ያላችሁ ነው ያላት። እንደውም የሷ ሰውነት ቆንጆ ሰውነት አላት። ሰውነት አውቃ አይደል የለቀቀችው? ሳታውቅ አውቃ አይደለም። እናንተ የእህታችሁን ገበና ሸፋኝ ሆኑ። የእህታችሁን ገበና ሸፋኝ። እቺ ሴት ለወንድ አይደለም የላከችው፣ ለገንዘብ ብላ ይሄ ለልጆች አባት ለጊፍተር ምናምን አይደለም የላከችው፣ ድንገት ነው። ስለዚህ ምንም ለቅ አይደለም፣ እናቱ ለቅ አይደለም። ድንገት ላይቭ ላይ ሳታውቅ በኋላዋ መስታወት አሉ ትንሽ ተገላለጠ ሰውነቷና ሳታውቅ ግን ቀረጻችሁኝ ብላ ተንቀጠቀጠች። ራሴንም አጠፋለሁ እኔ እንደ ድሮ አይደለሁም ፍሩኝ። እውነቷን አበዛችሁት። ፎር ኖ ሪዝን ትሰድቧታላችሁ። በሽሮውን እንደው ያ ሁላ ነገር የተሰደበችው እዛ ፌር ነው ጋይስ። በሽሮ ወጥ ምክንያት ሴት ልጅ ስትዘለፍ ጨረስኩ። ስለሷል እኔም ሽሮ አልወድም። ቻሌንጁን ሂዱበት። ከዛን በኋላ የቀነኒን ፎቶ አልፖስት፣ የዚች ልጅን ፎቶ ልፖስት። የጃኒን ቪዲዮ ባልኮኒ ላይ ስደንስ ፖስቼ ነበረ። እኔ ያልኩት ሴት ልጅን ባንኮኒ ላይ ማየት፣ ሴት ልጅን ባንኮኒ ላይ ሳይ ሚታየኝ ባንኮኒ ላይ መዝናናቷ ሳይሆን ሚታየኝ ከባንኮኒ ተፈጥፍጠው የሞቱት ሴቶች ነው የሚታየው። ተግባባን? አንደርስታንድ አደረጋችሁኝ? አሁን እኔ ጃኒ ደስ ታምራለች፣ ባንኮኒ ላይ ፎቅ ላይ እየተዝናናች ነው። ለእኔ ግን የሚታየኝ አይምሮ ውስጥ የተቀረጸው የተወረወሩ ሴቶች ነው የሚታየው። ስለዚህ እኔ ደግሞ ኦኬ ከኔ ሁኔታ ጋር እንትን ስለው ታውቃላችሁ፣ 1 ዓመት በላይ ኖ ኮለር አይዲ እኔ ስልክ ላይ ይደወላል። ኖ ኮለር አይዲ እኔ ስልክ ላይ ይደውላሉ። በጉግል ነምበር ይደወላል። ኖ ኮለር አይዲ ኖ ኔም የለው ኖ ኮለር አይዲ። እንደውም አንድ ሰሞን አሳያችሁ የለ ድምፄን ይልኩልኛል፣ እየተከታተልኩሽ ነው የሚመስል። ብሶ ደግሞ ቴዲዬ ዛሬ አልችልም። ቆይ ተረጋጊ። እና እኔ ቤት ታውቃላችሁ፣ ቤቴ ድረስ ደግሞ መጥተው የሚያንኳኩ ሰዎች ነበሩ። ከዛ እዚህ ቤት ውስጥ የትጥቅ ትግል ጀምሬያለሁ እንጂ የትጥቅ ትግሉን ከመጀመሪያ በፊት what I was feeling እኔ ሃይራይዝ ላይ ነው የምኖረው። የሆነ ገብቶ የሚወረውሩ ነበር የሚመስለኝ። ገብቷቸዋል። እና I just have this like ፎቅ ባልኮኒ ያ ነገር ነው የሚመስለኝ። ለዛ ነው ኮንተንቱን የሰራሁት። ተግባባን እንጂ ጃኒ እንዲህ ትሆናለች ብዬ አይደለም፣ ፍቅረኛዋም እንዲያረጋታል ብዬ አይደለም። ከዛ ያለፈ ነው። ሴት ልጅን እዛ ላይ ሳይ አይምሮዬ ላይ ከረንትሊ የተቀረጸው ሌላ ነው።
አሜሪካ ኖርሽ ቤትሽን ኳኳል ነው መጥሪያ ነው ግን ተንኳኳል የሚባለው መጥሪያ ገብቷችኋል ሴት ልጅ ባንኮሊ ላይ ስታዩ ምን ይሰማችኋል እስቲ አውሩልኝ ጥሩ ነገር ተመኝቼ አይደለም እኮ አሁን ጭንቅላታችሁን ፖዚቲቭሊ ስታስቡት ሶስት እህቶች አሉ አሁን እቺ ሙሽራ ነበረች ከባልኮኒ ላይ ወድቃ ነው ሞተችው ብትረዳቁ ትልቅ ነገር ነው ያ የዛን ቀን ፖሊስ ጠራው ሪፖርት አረቅ 5 ወንዶች 3 ሴቶችን ስም ሰጠው ከዛም በኋላ ቁጭ እየሳስበው ይሄ ማያስኬድም ትጥቅ ትግል መጀመር አለብኝ ያልኩኝ ቤት ውስጥ ነፃ ወጣቸዋል ደገፋዩ ነፃ ወጣቸዋል ኤኒዌይ ውዶችዬ ኪዩታል ና እሺ ካይንድሊ ወይ ደህና ነሽ? አለሁልህ። አለን። እሺ ምን ላይ ነሽ? መቼም ኮንተንቱን ተረድተኛል አይደል? የጃኒውን አንቺ ያረግሽው ይሄ ህዝብ እኮ አንቺን የምረዳበት ቀን ይናፍቀኛል ብዬሻለሁ እኮ የምር እኔ ገብቶኛል ላይክ ለሷ ክፋት በማሰብ እንዲሁም ደግሞ ሌላ ነገር አስበሽ ሳይሆን ላይክ ከዚህ በፊት ቦታው ላይ ሲፈጠሩ የነበሩትን ነገር ለማድረስ ነው ሐሳብሽ ያ ምክንያቱም ይኸውላችሁ እነዚህ ሴቶች ቢፎር ዘ ኢንሲደንት ደስተኛ ነበሩ ህይወትን እየኖሩ ነበር እየደነሱ ነበር አይደል ሶሻል ሚዲያ ላይ የፖስቱ ነበር ቆንጆ ነበሩ ገብቷቸው ቆንጆ ነበሩ ህይወትን እየኖሩ ነበር በአደባባይ ፍቅር ሲገለጽላቸው ነበር ሽማግሌ ሲላክላቸው ነበር ሰርግ እየተደገሰላቸው ነበር እነዚህ ሴቶች ከኢንሲደንቱ በፊት እኮ እኔም ነበርኩኝ ማለት ነው እኩል እኔም እኮ አሁን ማንም ሊሆን ይችላል ትክክል ስለዚህ ለዛ ነው ስለዚህ እኔ ሴት ልጅም ባንኮን ላይ ሳይ ሌላ ነገር ነው የሚታይ ለምን እንደሆነ አላውቅም ማለት ሌሎች ከጣሉብሽ ትራማ አንፃር ነው ገባሽ ያ ከሆነው ከዚህ በፊት ከሆነው ነገር ተነስተሽ ነው እንደዛ ልትዩ የቻልሽውና እረዳሻለሁ ሰውም ደግሞ እንዲነቃ እንዲያስብ ነገሮችን ያለፈውን ቶሎ የምንረሳው ነገር አለ እንደዛ ነገሮችን እንድናስታውስ ነው እንጂ ልጅቷ ላይ ለማሟረፍ እኔ ሰፖርት አደርጋለሁ ሪሌሽንሺፓቸውን ሰፖርት አደርጋለሁ አዶናይን ሪስፔክት አለኝ ለሴት ልጅ ያለውን ክብር አንደርስታንድ አደርጋለሁ ግን ምንድነው እንደዚህ አይነት ኢንሲደንቶች ማንም ላይ ይከሰታል ማንም ላይ ይከሰታል ስለዚህ አሁን እህቶቻችንን ቼክ ማድረግ ሴት ልጆቻችን ሪሌሽንሺፕ ውስጥ ሲሆኑ ቼክ ማድረግ እንደውም አሁን አንተን ካስወረድኩኝ በኋላ ሌላ ማውራው ሪሌሽንሺፕ ችግር አለና እናወራለን ስለዚህ ገብቷላ ያ እኔ እውነት በደንብ ተረድቼሻለሁ ለክፋት እንዳልሆነ ላይክ ለጥሩ ነገር ነው እንደውም ብንጠቀምበት ምናምን አንቺ ጃኒ ምትረዳኝ ይመስለኝ ጃኒ ላይ አምና ዊሽን ኤኒቲንግ እኮ እንዴት ደምን እንሄድበታለን ከዚህ በፊት ግን አጭር ወጣ የሆነ ታሪክ አለ
ስለሱ አወራለሁ ቢኮዝ ሀዝ የባንኮኒ ኢንሲደንትም ስላለው ከሱ ታሪክ በኋላ ነው ይሄንን የሰራሁት። እቺ ልጅ ባልኮኒ ላይ ወጣ ባትጮ ህይወቷ አይጠፋ ነበር የዛን ቀንና እሱን ታሪክ አወራና ስለ ገነት ጉዳይ ስለ ሰው አስመሳይነት ሶሻል ሚዲያ ስለ ነፃነት ወርቅነህ ቤተሰቦች ካሜራ ምንም ስልክ ምናምን እንደማይፈልጉ ፕራይቬሲ እንደሚፈልጉ ምናምን መወራት ያለባቸው ብዙ ነገሮች አሉ። እሱን እናወራለን። ያ እሱን ሂጂበት። ጥቃቅንና አነስተኛ የመንደር ወሬዎችም እናወራለን። በነገራችሁ ላይ ውዶችዬ ከሰው ጋር ስትጣሉ በልክ ተጣሉ ምለው የሚያስኬደው እኔና ኪያ ነን። እኔና ኪያ ለአንድ አመት የግድያ ሙከራ አድርጌበት ነው። በጣም እንጣላ ነበረ። ገብቷችኋል? ግን ስትጣሉ በልክ ካልሆነ እንደዚህ አሁን የተመለሰ መግባባት ላይ ላደርሱ ትችላላችሁ። እና ጥል በልክ የገባኝ ነገር ደስ ይል ጥል በልክ ፍቅርም እንደዚህ ይሁን የለም ለመታረቅ ተጣሉ። ስፔሻሊ ጓደኛ ምናምን ሆነሽ ስትጣይ በውስጥ እንደፈለግሽ ለምን አትተራረጅም? በአደባባይ ግን አትጣሉ። የማንም መደበሪያ አትሁኑ። የማንም ዲፕሬሽን ስትረስ ማራገፊያ አትሁኑ። እውነቴን ነው። እሺ ዛሬ ምነግራችሁ ታሪክ አለ። የ44 ዓመት ጎልማሳ እዚህ ከምኖርበት ከተማ ኢትዮጵያ ሄዳ አግብታ በጅቡቲ በኩል ነው የገባው። ከገነት በፊት ማለት ነው። በጅቡቲ በኩል ነው የገባው እና ከዚህ በፊት እንትኗ ቀርባታለው ኤክሱን ማለት ነው። እና እሷ ነገረችኝ ማለት ነው። ስሙ ያሬድ ይባላል። ጊፍተሩ አይደለም። እባካችሁ ከሱ ጋር እንዳትጣሉ። ጊፍተሩ አይደለም፣ ሌላ ነው። እኔ የምኖርበት ከተማ ነው የሚኖረው። ስራውን ምናምን ከፈለጋችሁ ነግራችኋለሁ። አስፈላጊ አይደለም። ዋና ስራው ሪሌሽንሽፕ የሚፈልገው አሜሪካ ያለችን ሴት እንደ ጦር ነው የሚፈራው። ምክንያቱም 911 ጌታ ምስክሬ ነው። 911 እሱ ስለሚፈራ መሆኑ ነው። ኢትዮጵያ ሄዶ ነው እንትን የሚለው እና ቬሪ ላይክ እኔ ራሱ ዳያግኖሲስ ሰጥቼዋለሁ። ናርሲሲስቲክ ነው እና የሆነች የለም አካደሚሽን የሆነች ምናምን ጭንቅላቷ የምትጠቀምበት ልጅን ይጠብሳል። ከዛም በኋላ ይጠብስና መደባደብ ምናምን ይሄ ዲግሬዲንግ ወርድስ ላይክ ለምሳሌ ይሄ ኤርፖርት ጀርባ ያለው ሆቴል የለም ትልቁ ሆቴል ስሙ ምንድን ነው? አዲሱ ሆቴል ትልቁ ሆቴል እንደውም የሆነ ሆቴል አለ ኤርፖርት ጋር ያለ ስካይላይት ቴንክ ዩ ሶ ማች ስካይላይት ሆቴል ላይክ ሻይ እየጠጣን አለች። ስካይላይት ሆቴል ሻይ እየጠጣን ቲክቶከሮችን ያያል አለች። ዲስ ገርል በጣም የተማረች ናት በነገራችሁ ላይ። እና ስካይላይት ሆቴል ሻይ እየጠጣን አለች። ይታዩሻል እነዚህ ቲክቶከሮች ማለት ነው። ይህን እኮ እነ ጆሲ ናቸው እዛ እያሉ ማለት ነው። ስካይላይት ሆቴል ውስጥ ቲክቶከሮች እና ስካይላይት ሆቴል ውስጥ ቲክቶከሮችን ያያል። ቲክቶከሮችን አየሻቸው? አዎ ምናምን። እቺ ደግሞ የተማረች ናት ምናምን ላይክ ኢትዮጵያ ላይክ ኢንተርናሽናል ኤንጂኦች ምናምን የምትሰራ ናት። እና ገብቷቸው ጭንቅላቷን ትጠቀምበታለች። እና አንቺ እኮ ከነሱ በታች ነሽ፣ ከነሱ በታች ያነሽ ዩር በቃ ኖባዲ የሆነ እከክንሽ ምናምን ይላታል። ጭንቅላቷ ላይ ይሰራል። ጓደኞቿን እንዳታናገር ያደርጋል። መጀመሪያ ላቭ ባምደር ላይክ በፍቅር
ልሙትልሽ ምናምን ያላንቺ ምግብ አልበላልኝ አለ ምናምን ብሎ ማለት ነው ብሎ የፍቅር ኢሞሽኑን ሃይ ሰቀላት። ከዛም በኋላ አብረን ነይ እንሂድ ምናምን ዘፈኑ እና አብራ ለመሄድ ከሱ ጋር ወስና መሀል መንገድ ላይ መደባደብ ጀመረ። አሰባችሁታል? ከአሜሪካ ከታላቋ ሀገር አሜሪካ ከሲልቨር ስፕሪንግ ሜሪላንድ ወደ ጅቡቲ ከጅቡቲ ደግሞ በባስ ሆነ በምን እንደገባ ካላቅም አንተ እከክ ሽማግሌ አዲስ አበባ እሷን ለማግኘት ሄደና ከአሜሪካ መጥቶ እኮ ነው ከአሜሪካ ኢትዮጵያ ሄዶ ያ ሁላ መንገድ ተጉዞ ሴት ይደበደባል። ገብቶቻል? ሴት ይደበደባል። ከዛም ብዙ ሴቶችን በፌስቡክ ይተዋወቃል። ጌታ ያጥንቴ ነሽ፣ የደምስሬ ነሽ፣ የብብት ነሽ ነው እያወራቸው። ሴቶቹ ደግሞ ታውቃላቸው የጴንጤ ሴት ጌታ ካልሻት እልል ነው የምትለው። ከዛም በኋላ ሴቶቹን ይጠብስና ሴቱን መደብደብ፣ ህይወት ማበላሸት ሱራፌል እሱን እንደርስበታለን። ጠይቄ እነግርሃለሁ። ቆይ አሁን ከባድ ወሬ ነው የሚያለ ሀበን አቢዩዘር እጅ ይወስዳል ትሪትመንት ላይ አታስቀኝ። እች ልጅ ነው አውቃታለሁ ነው እና ቀለበት ምናምን እንሰር ያ ምናምን እቺ ደግሞ እንትን ምትልም አይደለም። ገብታችኋል? የጴንጤዎች የለም ጴንጤ ናት። እኔ እንደ ጴንጤ እናቆጥም እሷ እኔ ጴንጤ ናት ምላት ጴንጤ ናት። ገብታችኋል? እኔ እና ጨዋ ነገር ናትና ነው ምናምን ከዛን መደባደብ ላስት ታይም ሲደበድባት ባልኮኒ ላይ ወጣ ስትጮ ጎረቤቶች ገብተው ቅጥቅጥ። ኢትዮጵያ እኮ ተቀይሯል። አሁን ሴት የሚደበድበው እንዲቀጠቀጣል ታውቃላችሁ ኢትዮጵያ። እና ባልኮኒ ላይ የዛን ቀን ወጥቼ ባልጮ ይገለኝ ነበር አለች። አንቆ ይገለኝ ነበር አለችኝና ጎረቤቶች ናቸው እንትን ያለውና እና ታርጌት የሚያደርገው ኢትዮጵያ ያሉ ሴቶችን በፌስቡክ እየሄደ ጴንጤ ሴቶች ናይቭ ነን። በነገርሽ ላይ እኛም ራሱ አንድ እግራችን ወደ ዓለም ስናረግ ነው አይምሯችን ማሰብ የጀመረው። ጴንጤ ስትሆኝ እኮ የሆንሽ እኮ በቃ ጭንቅላትሽን እንኳን ትጠቀሚ ሆነት እና ቶሎ ደግሞ ጌታ ይላል። ጌታ ይባረክ ምናምን ይላል እና ከዛም በኋላ ስካይላይት ውስጥ ሌላ ቀን አንቺ አስቀያሚ ነሽ፣ አታምሪም፣ ዋጋ የለሽም ምናምን ብሎ ሲሰድባት አለቀሰች። ስታለቅስ ባዝሩም ውስጥ ስታለቅስ የስካይላይት ማኔጀር አንቺ እኮ በጣም ቆንጆ ነሽ ምናምን እና ሂዶ እንዲዘርቭ ያንቺን ቲር ወንድ ልጅ ዛሬ ካስለቀሰሽ ነገ ይገልሻል። ስለዚህ እንዳትሰሚ እከካምበዩ አላለቻት። እኔ ነኝ ያልኩት ግን በቃ የለም እንደ መጥፎ አመል ጣዩ ዲዘርቭ አያደርግም አንቺን ምናምን ብሎ ብላ መከረቻት። ከዛም በኋላ እሱም ተለያዩ ምናምን። ከዛን ፌስቡክ ጋር ሄድኩኝ ማለት ነው። እኔ ያሬድ ብዬ ላስትሜመን ያሬድ ብዬ ሰርች ሳረግ አንድ ጥቁር ፀጉሩን ቀለም ተቀብቷል። ይሄ ሽበቱን ማለት ነው። ሽልበቱን ሿሿ አድርጎ ቀለሙን ጭምድድ ያለውን ፊሊተር አድርጎ ከለር ምናምን የለም ኢፌክት አድርጎ ምናምን ፎቶ አይ ቲንክ ኢትዮጵያ ፊሊተር ያደርጋሉ ፎቶ ላይ ያ እና ቆይ ልንገርክ ያሬድ የሚባለው ማለት ነው ሚስት አገባ። የሆነች ጴንጤ ልጅን አገባ። ጴንጤ ልጅን ሲያገባ ዋው ስታምር ልጅቷ ብታዩት ያንግናት ህይወት አላት። ጉዷ ፈላ ግን ጉዷ ፈላ።
ከዛም በኋላ ኮመንት ላይ ምን እንዳለው ታውቃላችሁ? ማን ቸርች ነው ከዚህ ሰይጣን ጋር ያጋባሽ? ማን ቸርች ነው ከዚህ ሰይጣን ጋር ያጋባሽ? ሌላ ሴት፣ ሌላ ቪክቲም ከዚህ ሰይጣን ጋር ያጋባሽ የቷ ቤተክርስቲያን ናት? ላሳያችሁ ኮመንቱ ላሳያችሁ። ቆይ ላሳያችሁ፣ መጣ፣ ጠብቁ። ይኸውላችሁ አያችሁ፣ በኢየሱስ ስም እግዚአብሔር ይድረስልሽ። የትኛው ቤተክርስቲያን ትሆን ከዚህ እከጋ ያጋባች? አሁን ይሄ ሰውዬ ከአሜሪካ ይዞ ሄደው መቼም ትዳር ክቡር ነው ምናምን፣ ግን ዶላሩን ብቻ አይደለም ይዞ ሄደው እናቴ፣ ሜንታል ኢልነሱንም ነው ይዞ ሄደው። ገብቷቸዋል? ሜንታል ኢልነሱንም ይዞ ሄደው። ሰውየው ክሊርሊ አቢዩዘር ብቻ ሳይሆን ነገ ሴትን ገድሎ በቲቪ ማየት አይቀር፣ በቲቪ ማየት አይቀር። እንደ ቪክቲሙ እንደነገረችኝ ነገር ከሆነ ሰውየው አንዷን መወርወሩ አይቀርም ከባልኮኒ። ቪክቲሙ እንደነገረችኝ ነገር ከሆነ እና ሴቶች ተጠንቀቁ። ስፔሻሊ እኛም ተሸውደናል። ወጣት ሆነሽ ትልቅ ሰው ስለሆነ እድሜው ስለሄደ ጥሩ ሰው ይሆናል ይረጋጋል ነው፣ ይብስባቸዋል። ሽማግሌ ወንዶች ስለሆነ እድሜው ስለሄደ ጥሩ ሰው ይሆናል ይረጋጋል ነው፣ ይብስባቸዋል። ሽማግሌ ወንዶች ይረጋጋል ማለት አይደለም። ኖ እንዳትሸወጂ። ቀጥሎ ደግሞ ከአሜሪካ ዋይ ኢትዮጵያ ለምን አሜሪካ ሴት የለም? አሁን እንደዚህ ስል ደግሞ እንቁርቲ እኔ ከተማ እየኖረ ለምን እኔን አልፈለገ? እኔን ከፈለገማ እና አይኗን ደውላለሁ። አይኑን ጮክ ብሎ ካፈጠጠ ራሱ ገብቷቸዋል። ይሄ ሰው ኢትዮጵያ ሴትን ሲደበድብ ጎረቤቶች ቀጥቅጠው ነው ከስሩ ያወጧት። ይህን ቢሄቪየሩ ላይ ከቤት እንዳትወጪ፣ ስራ እንዳሰሪ፣ አታምሪም። ይሄ ሜንታል አቢዩዙ ማለት ነው። መጀመሪያ ከጓደኞች ከቤተሰብ ይነጥልና ከዛም በኋላ ወቀጠው ይጀመራል። ከኢሞሽናል እስከ ፊዚካል ቫዮለንስ ድረስ ያደረሰ ቪክቲሞቹ በየፌስቡክ ፎቶ ኮመንት የሚኮምቱ ጭራቅ ኢትዮጵያ ገብቶ የሆነች ሴትን አግብቷል። አሁን እቺ ሴት የምታየው ምኑን ነው? አንድ ከአሜሪካ የመጣ ነው። ሁለት ደግሞ ደህና ስራ አለችው። እቺ 100,000 ብር ምናምን ይሰራባታል። ግን ህይወትሽን ይነጥቀዋል። ህይወትሽን ቆይ ነው
ቤተሰብሽ ደወለልሽ ብሎ ስልክሽን እንዲከሰበረ አጥንትሽን ይሰባብረዋል፣ አንገትሽን ይሰብረዋል። ልክ ቆይ ሌላም ፎቶዎች አሉታል። ልክ ይሄ አፕዴት አድርጌ ስልኬን አኩልን አንደርስታንድ አይፎን አሁን እንደ አዲስ ሌላ ስልክ ክራኮ ገባን። መኬታስ ያ ስልክሽን እንደዚህ ድቅ አድርጎ ከሰበረ ቀጥሎ አንገትሽ ይሰበራል። እንደዚህ እየተደባደበ የሚያቆስል የሚደበድብ ሴት ልጅን የሚደበድብ ከአሜሪካን ሀገር ሄዶ እኮ ከአሜሪካን ሀገር ሄዶ ሴት ልጅን እንደዚህ የሚቀጠቅጥ አውሬ። ቀጥሎ ኢሞሽናል ዳሜጅ። አንቺ ባዶ ነሽ፣ አንቺ ደደብ ነሽ፣ አይምሮሽ ምንም ነገር ማሰብ የማይችል ሰው የማይወድሽ ቆንጆ ያልሆንሽ እያለ የሚሳደብ ከዛ ሰው ቤተሰብ ደወለ፣ ኢትዮጵያ ቤተሰብ ደወለ። ስልክሽን እንደዚህ ድቅቅ የሚያረግ አስበሽ ወንድ ልጅ አንቺ ፊት ማለት ነው። አንቺን ኦኬ አልነካሽም። ወንድ ልጅ ኢሞሽናል ሆኖ እቃ እንዲፈጣለ እኔ እፈራለሁ። ወንድ ልጅ ኢሞሽኑን ኮንትሮል የሚያረግ በንግግር የሚያምን ተረጋግቶ ተናዶም ቢሆን እጅሽን ይዞ የሚያናግርሽ እሷ ዘለች አይደለ? ወንድ ልጅ ሲናደድብሽ እጅሽን ይዞ ፍቅር ላይ ቆሞ ነው የሚያናገር ያለበት። እጅሽን ይዞ ፍቅር ላይ ቆሞ ማናገር ያለበት። ወንድ ልጅ ተናደድኩብሽ ብሎ አንቺ አስቀያሚ ሴተኛ ዳሪ ገላሽን ምሸጪ ብሎ እንዲህ የሚሰብር ስልክሽን ከሆነ አንገትሽ ነው ኔክስት ታይም፣ ከፎቅ መወርወር ነው ኔክስት ታይም። አሁን በእኛ ባህል ምንድነው ወንድ ልጅ ሲናድስ የሚወድሽ ከሆነ ይበሳጫል። ሄል ነው የሚወድሽ ከሆነ ኢሞሽኑን ሬጉሌት ያደርጋል። ተናዶ እንኳን ከሆነ አይንሽን ሳይ መረጋጋት አለበት። ሴትነትሽን ዝቅ አድርጎ የሚሰድብ ወንድ አይወድሽም። ሴትነትሽን ዝቅ አድርጎ የሚሰድብ ወንድ አይወድሽም። የሚወድሽ ወንድ ፍቅር ላይ ቆሞ ነው የሚጨቀጭቅሽ። ከተጣላሽ እንኳን ፍቅር ላይ ቆሞ እያከበረ ነው የሚጣላሽ። ክብርሽን ሳይነካ ነው የሚቆጣሽ። ሴትነትሽን ሳያጣጥል ሳያዋርዶ ነው የሚቆጣሽ እንጂ ፍለፊትሽ እቃ እየወረወረ እየደበደበ ለምን ሲባል ይሄኛውን ፊዚካሊ የደበደባት
ምን አርገሽ ነው ስላት ነው ሲሰድበኝ ጥየው ሄድኩኝ በቆመበት ጥዬ ሄድኩኝ ይፈልት ዲስሪስፔክትድ ሚሰድባት ደግሞ ይቅርታ አንቺ ሸወርድ አንቺ እንደዚህ አንቺ ገላሽን መሸጪ አንቺ ምናምን ዘግናኝ ስድቦች ልክ እና እንደሱ ሲሰድበኝ መሸከም አቃተኝ ስድቡን እኔ በህይወት ዘመኔ እንደዚህ አይነት ስድብ አላውቅም ጥየው ሲሄድ ደበደበኝ ሲደበደበኝ ጮክ ባልኮኒ ላይ ወጥቼ ድረሱልኝ ስለ ጎረቤት ደርሶ ቀጥቅጠው አለያዩኝ ስለዚህ ይህንን ለማለት ነው ይሄ ኢሞሽናሊ ባላንስድ ያልሆነ ተሳዳቢ ወንድ ዛሬ የሰደበሽ ወንድ ነገ ለዱላ ነው እያዘጋጀሽ ያለው ዛሬ ንቀት ንግግር የሚናገርሽ ወንድ ነገ ገላሽን መናቅ ይጀምራል ሴትነትሽን ማዋረድ ይጀምራል በምንም ተአምር የሚወድሽ ወንድ የንቀት ንግግር አይናገርሽ የሚወድሽ ወንድ ልስደባት ብሎ ላዋርዳት ብሎ አይነሳም እንኳን በዓለም ህዝብ ፊት ብቻሽን አይሰድብሽም ሁሌ የሚወድሽ ወንድ ፕሮቴክት ያደርግሻል ፕሮቴክት የሚያደርግሽ ይሄ ከፊዚካል ሃርም ብቻ ሳይሆን ኢሞሽናሊ ፕሮቴክት ያደርግሻል አንቺ ስትቸገሪ ምትሮጭበት ባልሽ ቦይፍሬንድሽ ፍቅረኛሽ እጮኛሽ ቤስት ፍሬንድሽ ምናምን ወንድ ልጅ ከሆነ ሲጨንቅሽ ምትሮጭበት ነው መሆን ያለበት እንጂ ከሱ ሸሽተሽ ጥላሹ ስትሄጂ ተከትሎ የሚቀጠቅጥሽ መሆን የለበት ይሄ ሰው እንግዲህ ከአሜሪካ ሄዶ በፖሊስ ተይዞ ምናምን ከአሜሪካን ሀገር ከታላቁ አሜሪካን ሀገር ይሄዱና እነዚህ ምስኪን ሴቶች ያገባሉ እዚህ ከማንም ሴት ጋር ዲል ማያረገው ቢኮዝ እኛ ሴቶች እንሰራለን እዚህ ሀገር እኛ ስራ እንሰራለን ዲስሪስፔክትን መደባደብን ምናምን እኛ አንዳንዶች ሊኖሩ ይችላሉ እኔ አሁን ልምታሽ ወንድ ልጅ ቢለኝ በሳቅ ነው የምሞተው ጌታ ምስክር አሰበሽ ልምታሽ ቢለኝ ማለት ነው በሳቅ በእንባውኝ የምስቀው ትግል ከቤት ነው የሚጀምረው ገብታችኋል የትጥቅ ታጋዮች ምናምን ትግል ከቤት ነው መጀመሪያ አስበሻል ልደብድብሽ ኦ ማይ ጋድ ለማንኛውም በዚህ ሰው ምክንያት አስፈቅዶ ቤቢ ሊማታ ይችላል እዚች ጋር ብቻ ይችላል እንጂ ላይ ወንድ ናት እቺ ኢትዮጵያ ኖራ ፖሊስ በፖሊስ ተይዞ ጎረቤት ቀጥቀጣውት በፖሊስ ተይዞ ምናምን እና ሌላም ሴት አለች የሱ ቪክቲም ጸበል የገባችም አለች አይምሮ ሜንታል ሄልዟ እንትን ብላ ማለት ነው ጸበል የገባች ሴት አለች ካልተማታማ ምኑን ባል ነው ግርግዳ ነሽ እናቱ ነው እስከ ስድብ ነው ዱላ ከስድብ ነው የሚጀምረው ይሄ ክብረ ነክ ከሆኑ ስድቦች አንቺ ማህየም አንቺ እንደዚህ ሰውነትሽ እንደዚህ ዘግናኝ ክፉ ስድቦች ክብረ ነክ ስድቦች ሴትነትን የሚያዋርድ ንግግሮች ዱላ ከሱ ነው የሚጀምረው አልፈልግሽም
ከሱ ይጀምራል። ወንድ ልጅ አልፈልግሽም ካለሽ አልፈልግሽም ካለሽ ማይ ሐሳቤን ቀየር ያለው ስላለሽ ህይወትን አብረሽ ልቀየር ትችላለሽ። ግን አሁን የዛን ቀን ማይ የምሬን አልፈልግሽም ካለሽ አይፈልግሽም። እመኝ እንደዚህ አይነት ነገር አልፈልግሽም ስላለው ተናዶ ነው ተበሳጭቶ ነው ፔሪድ ላይ ነው ምናምን ነው ስለማይፈልግሽ ወንድ ልጅ አልፈልግሽም ካለሽ አልፈልግሽም በቃ አይፈልግሽም። የምር እንደዚህ ረገጥ አድርገሽ መናገር አለብሽ። ለምን እንደዚህ ስለማይፈልገኝ ሪያሊቲሽን ተቀበለሽ ኑሪ እናቱ። ምን ላይ ነን ወገን? ትልቅ ኮርስ ላይ ነን እና ይሄኛው ቢፈልጋት ነው እንዲቀጠቀጠው ስልክ የሰበረው ሰውነቷ እስከሚወልዝ ድረስ ሴት ልጅን ቅማል መታከል ሴት ልጅን የቀጠቀጠው ፈልጓት ነው አፍቅሯት ነው። ኩራት ነው። የሚወድሽ ወንድ ቀና ብሎ አያይሽም እናት። አንዳንዶች አሉ ወገብ እኮ ይዘው የሚያወሩ ዞዬ በእውነት ወገባቸውን ይዘው የሚያወሩ አሉ። በሴቶች አቢዩዝ የሚደረጉ ወንዶችስ አምጣልኝና ድምጽውን እለታል። አንዱ ዲያስፖራ ኢትዮጵያ ሄዶ ሴት ደብድቦ ነው በፖሊስ ተይዞ አሁን ሌላ ሴት አግብቶ ሌሎቹ ሴት ደግሞ ጉድሽ ፈላ ያሏት ነው የሱ ቪክቲሞች። ሲልቨር ስፕሪንግ ማያውቀው ቸርች የለም። ቸርች ኦል ቸርች ሜምበርስ ነው የሱን ቢሄቪየር። ገብታችሁ እዚህ ሲልቨር ስፕሪንግ የምኖርበት ከተማ ሁሉም ቸርቾች ያውቁታል አሉ። አኑዬ አኑሼ በቀሚ ጊፍቲ በያነሽ እና ወዶቼ ናፍጭራዱ ያ ስለዚህ ለማንኛውም ከሲልቨር ስፕሪንግ ሪካርደሮች ይህንን አድርሱልኝ እባካችሁ። ከዚህ አሜሪካ ሲልቨር ስፕሪንግ አንድ ግለሰብ ሰርግ አድርጓል። ቆንጅዬ ልጅ አግብቷል። ውብ ናት ልጅቷ፣ ውብ ነሽ እናቱ። ከቻልሽ ለሚቀጥሉት 3 ዓመታት ልጅ አትውለጅ እንደ ሀሳብ። ምክንያቱም ያገባሽው ወንድ እንዲሚያረግ ተናዶ ስልክ የሚሰብር ፊዚካሊ ሴት ልጅ የሚጎዳ የሚያበልዝ ኢትዮጵያ ውስጥ በመደባደቡ ምክንያት በፖሊስ ተይዞ የነበረ ሴቶችን አቢዩዝ የሚያደርግ ከዚህ በፊት ያለችው ሪሌሽንሽፕ ጸበል የገባች ምናምን ናትና ቢኬርፉል። ያየሽ አሁን ብቻሽን ከሆንሽ ለመውጣት ቀላል ነው። ልጅ ካለብሽ ግን ይከብዳል፣ ህይወትም ይከብድሻል። ስለዚህ ጀስት ቢኮዝ ከአሜሪካን ሀገር ስለመጣ ሴትን አቢዩዝ ያደርጋል ሳይሆን አውሬ ነው ያገባሽው። ጀስት ነው በጌታ ፍቅር። አሁን ሃሌሉያ መጽሐፍ ቅዱስ ላይ እጃችንን አድርገን ተንበርክከን ጸልየናል። እንዳታምኝ ጭራቅ ነው ያገባሽው፣ ጭራቅ። አሁን በቅርቡ ማስኩ ሲወልቅ ጭራውን ቀንዱን ስታይ ይገባሻል። ቀንዳም ጅራታም አጋንንትን ያገባሽው። ስለዚህ ህይወትሽ ከመጥፋቱ በፊት እራስሽን ጠብቂ። አይኖ ሙሽራነሽ 1 ሳምንት አላለፈም ካገባሽ ራሱ። ግን ምንድነው ህይዋንቺ ቅደሚ፣ ኑሪ እናቱ ኑሪ። ስለዚህ ተደባዳቢ ናርሲሲስት በጣም ሴት አቢዩዘር ነው ያገባሽው። ከአሜሪካን ሀገር አይኖ ስለመጣ ሜቢ አቢዩዝ አያረገኝም ብለሽ ልታስቢ ትችላለሽ። ሜቢ አሁን ላቭ ባምብ እያረገሽ ይሆናል ምናምን እና ስለዚህ ተጠንቀቂ ለማለት ነው። ይህንን አጀንዳን ዘጋና
ስሙ ያሬድ ይባላል። የሱ ላስኔሙን መናገር አልፈልግም። ያሬድ ይባላል። እከክ ነው በጣም እከክ። ተጠንቀቂ። ኢቭን ራሱ ፌስቡክ ፎቶዋችሁ ላይ ኮመንቶቹን የሱ ቪክቲሞች እልል እያሉ ነው። አይናውን በትዳራችን መጣች አጋንንት ምናምን ልትሄድ ትችያለሽ። ከ3-4 ዓመት በኋላ በትሽኔን ታናግሪኛለሽ በህይወት ከቆየሽ። ኦኬ እናንተ ውዶች ከቪዲዮ ከምታዩት ቢራቢሮ ላንቺ ነው። ቢራቢሮ የምትባዩ አሁን እንደለጠፍሻቸው ፎቶዎች ቀነኒም እንደዛ ነበረች፣ ጅማዋ ልጅም እንደዛ ነበረች፣ ዶክተር ቤዛም እንደዛ ነበረች። ገብቶሻል? you don't know who is the next victim። ኢትዮጵያ ውስጥ ሴቶች ከፎቅ ወደቁ እየተባሉ እየሞቱ ነው። ሴት ልጅን ባንኮሊ ላይ ሳይ እኔ መደሰትና ላይ እፈራለሁ። 4 ነጥብ እንጂ ለጃኒ እኔ ዊሽ እንደማላረግባት ታውቃላችሁ። በጣም እንደምወዳት ታውቃላችሁ። አዶናይን በጣም እንደማከብረው እንደምወደው ታውቃላችሁ። ተግባባን? ገብቷችኋል? ጃኒ ላይ ዊሽ እያረኩ ሳይሆን ይሄ እንደውም በጣም ትልቅ ትምህርት ነው። ገብቷችኋል? ቢራቢሮዎች ምናምን እኔ አዶናይን I have nothing on him I only have respect ለሱ። ለጃኒም ሪስፔክት አለኝ። ግን ምንድነው ሴት ልጅ ባልኮኒ ላይ ደስተኛ ሆና ማየት ለኔ ትርጉሙ ሌላ ነው። ሴት ልጅ ባልኮኒ ላይ ፎቅ ላይ ሴትን ሳይ ሌላ ነገር ነው አይምሮ ውስጥ የሚቀረጽ። እነዚህ 3 ኬዞች ናቸው። በጣም ብዙ የሴቶች ኬዞች አሉ። ስለዚህ ለጃኒ ዊሽ አርጌላት አይደለም፣ ግን ከፎቅ የተወረወሩ ሴቶችን ነው ለማሳየት የፈለኩት። ቢዮንድ ጃኒ አስቡት። ሁሉን ሴቶች ጃኒን አትዩት። ሁሉን ሴቶች እኔንም ባልኮኒ ላይ ብታይ እኩድ ቢሚ ኔክስት ማናችንን ኔክስት ልንሆን እንችላለን። ቢኮዝ ሞስት አቢዩሲቭ ዶሜስቲክ ቫዮለንስ ሶሻል ሚዲያ ላይ የሚያሳዩን ቢሄቪየሮች ተያይዘው ምናምን ነው ሰዎችን ምናያቸው አይደል? ተግባባን? ትረዱኝም በቃ እኔን አንድ ቀን ትረዱኝና ከአመት በኋላ ምናምን ትረዱኛላችሁ። አዶና ይሄን አረገ እያልኩኝ አይደለም። ጽሁፉን አንብቡ። አዶና ይሄንን አረገ እያልኩኝ አይደለም። ጽሁፉንም አንብቡ። ሴት ልጅን ባልኮኒ ላይ ሳይ የሚሰማኝ ሌላ ነገር ነው። ሴት ልጅ ፎቅ ላይ ሳያት ማስበው ሌላ ነገር ነው። የኔ ቤት መጥሪያ እንትን ሲባል ገብቶ ሊወረውሩኝ ነው ያልኩት። እኔ 24 ላይ ነው የምኖረው። ቤቴ መተው ትዛላችሁ ፖሊስ የጠራው ጊዜ ያደረኩት ግንባሬ ላይ ጥይት ያደርጋሉ ምናምን አይደለም፣ ገብቶ ይወረውሩኛል ብዬ ነው ያሰብኩት። ተግባባ። አይምሮዬ ተቀይሯል ማለት ነው። አይምሮዬ ተበክሏል። you don't know what because እኔ ብዙዎች ሪሌሽንሺፖች ተያይዘው ነው ማያቸው። መጨረሻ ላይ ነው ሶሻል ሚዲያ ላይ አባማ ብለው ሲላቀሱ ምናያቸው። አሁን በጥይት የሚፈላለጉ ሆኖ እያየን ነው። you don't know guys። ዴሌት ሌላሽ ዴሌት ላርገው ውዶች፣ እስቲ ዴሌት አርጊው ቪዲዮን። 1 ቁጥር ተማሪ ነው። 2 ቁጥር ቶሎ በሉ ዴሌት አርጊው። 1 ቁጥር አረጋለሁ። ያስፈራ ላይ ነው። እንድትፈሩም ነው የፖስትኩት በነገራችሁ ላይ
Yeah.